عيد مبارك، كل عام وأنتم بألف خير. السلام عليكم ورحمة الله وبركاته. ودنا يتكبراتشو የፕሮግራማችን ተከታታዮች እንኳን ለ1446ኛ የኢድ አልፍጥር በዓል በሰላም አደረሳችሁ እያልን ለመላው የእስልምና ተከታዮች በአጠቃላይ ዒዱ የፍቅር የመተሳሰብ የደስታ የበረካ እንዲሆንልን ለሁላችንም እየተመኘን ልዩ የኢድ ፕሮግራማችንን በአሁኑ ሰዓት የምንጀምር ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። ዒድ ሙባረክ። عيد مبارك، كل عام وأنتم بألف خير. መልካም ተመልሰናል ተመልካቾቻችን። እንግዲህ የዛሬው ይዘንላችሁ የመጣነው ርዕስ ረመዳን ላይ ያፈጠሩ እህቶቻችን በሐይድ ምክንያት ወይም በተለያዩ ዑዝር ያፈጠሩ እህቶቻችን ከዒድ በኋላስ ምንድነው ማድረግ የሚጠበቅባቸው የሚለን ርዕስ ይዘን መጥተናል ማለት ነው። እንግዲህ እንደምትመለከቱት ዒዱን ፏ ብለን እያሳለፈን እንገኛለን ማለት ነው። እናንተም በየቤታችሁ ፏ እንዳላችሁ ተስፋ እናደርጋለን። ወደ ፕሮግራማችን ከመጀመራችን በፊት እዚህ ጋር እንደምታዩት ዛሬ አንድ እንግዳ ይዘንላችሁ መጥተናል። ኡመል ኸይርን ይዘን መጥተናል ማለት ነው። የሚያስደስት ቆይታ ይኖረናል ኢንሻአላህ። ወደ ፕሮግራማችን ከመጀመራችን በፊት የእንኳን አደረሰሽ መልእክት ለእንግዳችን ጋብዛለሁ። ኡመል ኸይር እንኳን በሰላም መጣሽ። እንኳን ሰላም ቆያችሁ። መርሐባሽ። እንግዲህ ጥሪያችንን አክብረሽ እዚህ ድረስ ስለተገኘሽልን በአላህ ስም እጅግ በጣም እናመሰግናለን። መጀመሪያ እስኪ እንኳን አደረሳችሁ ማለት የምትፈልጊው ሰው ካለ እድሉን ልስጥሽ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እንኳን አደረሳችሁ ማለት የምፈልገው ለባለቤቴ፣ ከዛ በኋላ ለእናቴና ለልጆቼ፣ ለእህቶቼ፣ ለአሱና ሰራተኞችና ለሴትነት ለእናንተም እንኳን አደረሳችሁ። እንኳን አደረሳችሁ ለመላው ሙስሊም እስልምና ተከታይ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። መርሐባሽ። ኡሙ መርየም ላንቺ ምንድነው ልስጥ እንኳን አደረሳችሁ ማለት የምትፈልጊው ካለ? ያው ቢስሚላህ እኔም በመጀመሪያ እናንተ እንኳን አደረሳችሁ ማለት ፈልጋለሁ ለቤተሰቦቻችሁም ጭምር ማለት ነው። ከዛ ወደዚህ ለባለቤቴ፣ ለወንድም ለእህቶቼ፣ ለዘመድ አዝማዴ አጠቃላይ ማለት ነው እና ለመላው የእስልምና እምነት ተከታዮች እንኳን አደረሳችሁ ማለት ፈልጋለሁ። በተለይ ደግሞ ለአሱና ቲቪ ከላይ እስከ ታች ላለው ሰራተኞችም እንደዚሁም ደግሞ ሰራተኛ ብቻ ሳይሆን ደግሞ ከጎን ቆመው ደግሞ ሰለቸን ደከመን ሳይሉ ድጋፍ የሚሰጡ ወንድም እህቶቻችንም አሉ። ለነሱም ጭምር እንኳን አደረሳችሁ ማለት ፈልጋለሁ። ያው ኢዱን አላህ የኸይር የሰላም የበረካ የፍቅር እንዲያደርግልን ምኞቴ ነው። መርሐባሽ። አሙ ሱመያ ወደ አንቺ ልምጣና እድሉን ልስጥሽ። ያው ብለውታል። ያው በመጀመሪያ ደረጃ ለእናትና አባቴ እንደዚሁም ለልጆቼ፣ ለአክስቴና ለእህቶቼና እንዲሁም ለዘመድ አዝማድ እንኳን አደረሳችሁ ማለት እፈልጋለሁ። እንዲሁም በተለየ ሁኔታ ለአሱና ሰራተኞች በጣም ኢድ እንኳን አብሮ አደረሰ ማለት እፈልጋለሁ። ለምን ረመዳን ላይ ያሳለፍነው ጊዜ ቀላል ጊዜ ነበር፣ በጣም ስትረስፉል ነበርና አልহামዱሊላህ አላህ በሰላም ፕሮግራሞች ሁሉ ተሳክቶ እየተደጋገፍን ደከመን ሰለቸን ሳንል ይሄን ሁሉ ተዋተን ለዚህ አላህ Subhanahu Wa Ta'ala ስላደረሰን በጣም ደስተኛ ስለሆንኩኝ እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም ለመላ ሙስሊም ህብረተሰቡ አላህ Subhanahu Wa Ta'ala በሚቀጥለው አላህ እድሜ ሰጥቶን አፊያ ሰጥቶን የሚቀጥለውንም አላህ Subhanahu Wa Ta'ala እድለኛ እንዲያደርግልን እንኳን አደረሳችሁ ማለት ፈልጋለሁ። ያው ጠያቂው አንቺ ስለሆንሽ ኡሙ አድናን ደግሞ አንቺ ለማን እንኳን አደረሰ ማለት ትፈልጊያለሽ? ኸይር። እንግዲህ እናንተ ካላችሁት ይወጣ የለም። መጀመሪያ ለባለቤቴ፣ ከዛም ለእናት ለአባቴ፣ ለእህቶቼ፣ ለወንድሜ፣ ከዛም በተረፈ ለዘመዶቼ፣ ለመላው የእስልምና ሃይማኖት ተከታይ በአጠቃላይ እንኳን ለዒድ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ኸይር። እንግዲህ የዒድ ፕሮግራማችንን ከመጀመራችን በፊት ኡሙ መርየም እስኪ የሸኘ ነው ያለው እንግዳ ትልቁ ወር ረመዳን ነው። ይሄንን ረመዳን በምን አይነት መንገድ ሸኛችሁት? ያው በዘንድሮ ረመዳን ማሻአላህ ማለት እስከዛሬም ሁሌ ረመዳን ሲመጣ ሞራላችን ማለት ይነሳል፣ ሂማችን በጣም ማለት
ደስ የሚል ሁኔታ ላይ ነው ያለነው። ለኔ የዘንድሮ ረመዳን የተለየ ነበር። ለምን ብትይ ስራ አልገባሁም ጨርሼ ማለት ነውና የእውነት በረካውንም ጊዜውንም በአግባቡ እንዴት ማለት የጥረትሽን ያህል ታረጊበታለሽ ለማለት ነው የፈለኩበትና ያው ለእህቶቼ በጣም ለማክራቸው የምፈልገው ነገር ከተቻለ ረመዳን ላይ የአመት ፍቃድሽንም ረመዳን ላይ መውሰድ ቢቻል በጣም ኸይሩን ያዩበታል። በቃ በተለይ የልጅ እናት ስትሆኚ ሁሌ ከልጅ ጋር ስትሯሯጪ ኃላፊነቶች ኖሮብሽ ባለቤትሽን ሁሉ ጊዜ ሰው ነው አይደል የምናስቀድመው ለራስሽም ደግሞ ለኢባዳሽም ደግሞ የራስሽን ጊዜ ስታገኝበት በጣም የእውነት እርካታ የሚሰጥ ነገር ነውና በጣም የዘንድሮ ረመዳን በጣም ወድጄዋለሁ። አላህ ከተጠቀሙት ያድርገን፣ ሐሰናቱን ኸይሩን ከጻፈላቸው ያድርገንና በጣም የዘንድሮ ለኔ ለየት ያለ ነበር ረመዳን። ማሻአላህ አዎ እንደዛ ነበር። በጣም ደስ የሚል ድባብ ነበር። እስኪ ሱመያ ላንቺ ስደውልስ? የኔ ለያል ከሷ በተቃራኒው በጣም ስልሽ ብዙ ውጣ ውረድ የነበረበት ረመዳን ነበረ። እንደዚህም ቁጭ ብዬ ኢባዳ የሚለውን ነገር ኦልሞስት አላየሁትም። ለምን እንደምታውቂው አሁን ያሱና ፕሮግራም ሲሆን ፕሮግራሞቹ በጣም ስለሚበዙ ያው የቲቪ ስራ ከባድ ነው። በጣም ጊዜሽን ኮንሱም ነው የሚያደርገው። አሁን ሰው አይረዳሽም። አሁን የሆነ ቀን ሙሉ ሰርተሽ አውትካሙ 5 ደቂቃ ሊሆን ይችላል ሰው የሚያየው ማለት ነው። ስራው ውስጥ ያለው ሰው እንጂ አይረዳሽምና በቃ ቤት ራሱ ምንድነው ይሄ ማያልቅ ስራ ነው የሚሉሽ። በቃ 24 ሰዓት ኮምፒውተር ላይ ነው ያለሽው በቃና በዛ ላይ ደግሞ እንትን የቤት ስራ የምታግዘኝም አልነበረችም እና የቤት ጫና እኔ ላይ ስለነበረ ግን አልহামዱሊላህ ማለት የሆነ ምትረኪበት ነገር ነው። ሰው አይቶ ሀሪፍ ፕሮግራም ነው ሲልሽ በጣም ያስደስታልና ያ ትልቅ ነገር ነው እኮ ማለት ቲቪ ላይ የሚቀርበው ነገር ስንት ሰው ነው የሚጠቀምበት? ግን አንድ ሰው ሳክሪፋይስ አድርጎ በዚህ ደረጃ ስለለፋ ነው ይሄንን ኸይር ለሌላው ማስተላለፍ የተቻለው ነው። አላህ ይቀበለው፣ አላህ ይቀበለውና ለዛ ነው ቅድምም ይሄን ያልኩት የቲቪ ስራ በጣም ቀላል አይደለም። እንዴት መሰለሽ አሁን አንቺ 10 ቀንም ሊሆን ይችላል አንዳንድ ፕሮግራሞች 3 ወር ሁሉ ይፈጃሉ ለመስራት ማለት ነው። መጻፉ እንትኑ ሐሳብ ማሰባሰቡ ከዛ ኋላ ድምጽ መቅዳት አለ ከዛ ኋላ ኤዲቲንግ አለ ይሄ ሁሉ አለ። ግን ተመልካቹ ደግሞ ያየውና ላይመቸውም ይችላል ሊመቸውም ይችላል። hatta ይከፍተውና ነገር ራሱ ሌላ ነገር ነው የሚሰሩትና እና ቤት በቃ ስልካቸው ምናምን ሲያዩ የሆነ የሚሰማሽ ነገር አለ አንቺ ያ ሁሉ ለፍተሽበት ማለት ነው። ግን አልহামዱሊላህ ሰው አይቶት በጣም ደስ ይላል ምናምን ሲሉ ደና እንትን ሲሰጥሽ ያው ትረሻዋለሽ ለፋቱን ሁሉ ማለት ነው። ግን ስራውን እየሰራሽ አው ይሄ ስራ ምናምን ነገር ትያለሽ ግን ሰው ደስተኛው ሆኖ በጣም ደስ ይላል ሲልሽ ያኛው ድካምሽን ሁሉ ያስረሳሻልና አልহামዱሊላህ ያው በተሳካ ሁኔታ መጠናቀቁ በጣም ደስ የሚል ነገር ነው። ኸይር እንግዲህ ረመዳናችንን አላሁ ተዓላ ከወደደላችሁ ያድርገን ነው ምንለው ለተመልካቾቻችንም ለኛም ትልቅ ጊዜ ነበረ። ፍርሰቱል ዑምሩም ነው ያሉት አይደለ? እንግዲህ አላህ ከወደደላችሁ ያርገን እያለን ቀጥታ ወደ ኢድ ፕሮግራማችን ስንገባ ኡመል ኸይር የዛሬ እንግዳችን ነሽ። እንግዲህ እስኪ ዒዱን በምን አይነት መንገድ እናሳልፈው የሚለውን ለእህቶቻችንም ለኛም ትቀርሽልን። ኸይር ማሻአላህ ዒድ ያው ማሳለፍ ያለብን ከመጀመሪያው ከተጥበቱ ብንጀምር ሱና ስለሆነ ውድ የሆነ ሱና ነው የዒድ ትጥበት። ተጥበቱ ደግሞ ከኩለሌት ይጀምራል። ከዛ በኋላ የዒድ ሶላት ኢማሙ እስኪሰግድ ድረስ ነው የሚቀጥል ነው ተጥበቱ። ከዛ ለወንድም ለሴትም ሱና ነው ተጥበቱ። ዒድ ሶላት ለሚሄድም ለማይሄድም ሱናነቱ ብዙ ሰው ለኢድ ሰላት ሲነሳ ነው ታጥቦ የሚሄደው። አዎ እናቶቻችን እህቶቻችን ብዙ ጊዜ ያው ቁርስ ምንም መስራት ስላለባቸው ይሄ ነገር ትዝ አይላቸው ብዙ ጊዜ ግን ቢሄዱም ዒድ ሰላት hatta ሀይድ ላይ ያለች ሴት በግዴታን በማውረድ ንያ ሳይሆን ሱናን የዒድ ሱናን በማሰብ መታጠቡ ይወደድላታል። እንደገና ከዒድ ሱናዎች መካከል ሁሉም የዒድ ሰላት ቦታ መሄድ ቢሰግዱም ማትሰግድ ሴት ብትሆን ሀይድ ላይ ያለችም ሴት ብትሆን
ሀይድ ላይ ያለች ሴትም ብትሆን ሶላት ቦታ መሄዱ በረካ አለው፣ ሰዋብ አለው። ረሱል አለይሂ ሰላቱ ወሰላም የዒድ ቀን ላይ ሁለቱ ዒዶች ላይ ሴቶቻቸውን ልጆቻቸውን ኢብኑ አባስ እንዳሉት ያነሳሱ ነበር፣ ይገፋፉ ነበርና ሀይድ ላይ ያለች ሴት ሳትቀር ሂዱ ይሉ ነበር። ለምን እዛ ቦታ ላይ የሚወርድ በረካ አለ። መስጂድ ውስጥ ሀይድ ላይ ሆና ያለች ሴት መስጂድ ውስጥ ባትገባ እንኳን ከዳር ሆና መስማት አለባት፣ በረካው ስለሚገኝበት። ሌላው ዒድ ቀን በጣም የሚገርመው እዚህ ጋር ኢድ ሶላት ካልሄድኩ ኢድ ለራሱ አይመስለንም እንላለን። ለካ በረካ ስለሚወርድ ነው። በረካ አሁን ብዙ ጊዜ ሴቶች እንዳለችው ሙስሊያ በቤት ውስጥ ስራዎች መሽጉል እንሆንና ይሄንን ትኩረት አንሰጥም። ስራዋን በጊዜ ጨርሳ ዒድ ቦታ ሄዳ ባትሰግድም አዳምጣ። ግን በጣም አስፈላጊና መጥቀስ ያለብኝ ብዙ ሴቶች እኛ ስንሄድ ዒድ ሶላት መሄዳችን ተሸብቆ ምናምን አይመከርም። በጣም ተውበሽ ለብሰሽ ደምቀሽ ሱናነቱ አይገኝም። የዒድ ልብሷን ከዒድ ሶላት በኋላ ከበጣሽ ነው ሁላ ተልበስ የሚባለው። ተሰትራ ጎላ ያላለ ነገር ለብሳ በሀያ ትሄድ ነው የሚባለው። የዒድ ቦታ ሲኬድ ድምጿን ከወንዶች ጋር በምትሆንበት ሰዓት ቀንሳ ተክቢራ ይወደዳል። የቀኑ ዚክር ስለሆነ የዒዱ ቀን ዚክር ስለሆነ ከመግሪብ ከገባ ፀሐይ ከጠለቀችበት ሰዓት ጀምሮ ተክቢራ የሚወደድ ነገር ነው። እሱን እያለች ወንዶች ባሉበት ሰዓት ድምጿን ዝቅ አድርጋ ለወንድም ለሴቱም የሚመከር ነገር ነውና የዒዱ ቀን ዚክር ስለሆነ አውረቷን ሸፍና ሴት ስትሆን አሁን ብዙ ጊዜ ሰፋፊ ልብስ ይለብሱና ይሄ ክፍት ነው ስስ ሂጃብ ይለብሳሉ። ጆሮአቸው የሚያሳይ አውረታቸው የሚያሳይ አውረት በደንብ እንደገና ጭቃ ምናምን ያለበት ቦታ ሊሆን ይችላል። ልብሴ እንዳይነካው ይባልና ከፍ ታረገዋለች። ታፋዋን ይሄ ቁርጭ ምንድነው ባቷ ምናምን ሁላ ይታያል። ቀንጥሟል ከስር እሱን የሚሰትር ሱሪ ታይት የመሰለ ነገር መልበስ እንዳለብን እና የሆነ ድብቅ ብላ። ሌላው ደግሞ ሱናው ስንሄድ የዒድ ቦታ በሄድንበት አንመለስም። በሌላ አቅጣጫ መንገድ ቀይረን እንመለሳለን። እየዘለለች እየሮጠች አትሄድም። ሴት ልጅ በሀያ ነው የምትሄደው፣ እንደ ወንዶች አይደለም። ቅርጿን እያሳየች እየሮጠች አይኬድም። የዒድ ሰላት ቦታ ላይ ተሰትራ ቀስ እያለች ነው የምትሄደው ማለት ነው። ሌላው ከዒድ ቀን የምናደርጋቸው ዚያረቱል አቅሪባ ወዚያረቱል አህል አለበት። እዚያ ቤተሰብን ሲላ ረሒምም ይሄን አጋጣሚ ሰው በጣም ቢዚ ስለሚሆን ይሄን አጋጣሚ ይጠብቅና ዘመዶችን መዘየር። የዒድ ቀን እንኳን አደረሳችሁ። ሩቅ ከሆኑ በስልክም አንድ ሀገር ከሆኑ ዋጋ ከፍሎ የዛን ቀን በመዘየር አክስቶችን፣ አያቶችን፣ እናት አባትን፣ ወንድሞችን፣ ታላላቆችን ዚያራ ማድረግ ይወደዳል። ሌላኛው ደግሞ ባለን ነገር ቤት ውስጥ ቤት ባፈራው አዲስ ልብስም ካልተቻለ ለልጆችና ለራስ ካልተቻለ ግን ያለውን አጽድቶ ዒዱን ክብር መስጠት እና ያለውን ነገር ቤት ጥሩ ነገር አቅርቦ ከልጆች ጋር ጥሩ የሆነ ዒድ ማሳለፍ የተወደደ ነገር ነው። ዒድ ማሻአላህ ኸይር ባረከላሁ ቢክ የውም ኸይር። እንግዲህ እዚህ ጋር በጣም ብዙ እኔ ለራሴ ማላስተውላቸው ብዙ ነገሮች ተጠቅሰዋል። ሱና ተብለው እኛ እንደ ዓዲ አይተን ንያ እንኳን ማናደርግባቸው ማለት ነው። ከዛ ውስጥ ብናይ ለምሳሌ ሐይድ የሆነ ሴት መሄዷን ሊመስል ወይም ደግሞ ሌላ ደግሞ በጣም እንትን የሚለው ነገር አሁን ለዒድ ሶላት ሲከድ አዲስ ልብሱን ተለብሶ መለበሱ አይደለም። መለበሱ ብቻ ሳይሆን ተኳኩለሽ ተጋይጠሽ እንጂ እንዳትተቀብተሽ ሲቶ ተቀብተሽ እንጂ ይሄንን ፊትሽን ሁሉ በሜካፕ ሞልተሽ እንጂ እንዳትጂ ተባለ ነው የሚመስለው። ለዛ ተብሎ የተመከረ ማለት ነው። ማአነሁ ከዛ ጋር አክስ ከመሆኑ ጋር ማለት ነው፣ በተቃራኒ ከመሆኑ ጋር እና ይሄ ነገር ለእህቶቻችን በደንብ ማወቅ ያለብን ነገር ነው ብዬ እዚህ ጋር ትኩረት ማድረግ እፈልጋለሁ። ከዚህም ባሻገር ማለት ነው ዒድ የበረካ ቀን ነው እና የበረካ ቀን ነው ስንል ምንድነው ከዒድ በፊት የነበረው ምንድነው ጾም ነው አይደለ? እና ያው ሁሉም ይችለውን ያክል ያው ይጾማል፣ የቻለውን ያክል ኢባዳ ያደርጋል። የቻለ ደግሞ ያው 30 ቀኑንም
ቂያሙ ሌይል ያደረገ ኸይራት ነገር ያደረገ ያሳልፋል ያቀሙን ማለት ነውና ይሄኛው ቀን ደግሞ ሰዎች ይሄን የለፉበትን አጅር የሚያገኙበት ቀን ነው እና የእውነት ደስተኛ የሚሆነው ማን ነው በዚህ ወር በረመዳን ወር ሰርቶ አላህ የተቀበለለት ሰው ዒድ የምን ቀኑም ነው ማለት ነው የደስታው ቀኑ ነው እና አንድ ታላቅ አንድ ሷሊህ ሰውዬ ነበሩ ዒድ ሲሆን ይከፋሉ በቃ ለምን ነው የሚከፉት ዒድ ቀን ነው ለምን ነው የምትከፉት ሲሏቸው ሰላስ ይሄ የረመዳን ወር ሁሉ የለፋሁትን ስራ ተቀበለኝ አልተቀበለኝ እንዴት አውቃለሁ እሱ ነው የሚያጨናንቀኝ በቃ እሱ ነው ሐሳብ የሚገባኝ ይሉ ነበር እና እንትኖች ሰለፎችን ቢሆን ትላልቅ ሰዎች የሰሩትን ስራ ሲሰሩም ይጨነቃሉ በትክክል ለመስራት ከሰሩ በኋላ ደግሞ ተቀበለኝ አልተቀበለም የሚለው ነገር ያጨናንቃቸዋል ለዛ ነው ሰሃበቶችን ቢሆን ረመዳን ሊመጣ 6 ወር ሲቀረው አላህ እንዲያደርሳቸው ይለምናሉ ከረመዳን ካለቀ በኋላ ደግሞ ለ6 ወር ምንድነው የሚያደርጉት እንዲቀበላቸው ዱዓ የሚያደርጉት ለዛ ነበርና ስራውም ከመስራቱ ባሻገር እኛው አንቺ አሁን ሰላትን ስንሰግድ ዋና መስገድሽን ነው የምታየው እንጂ ተቀብሎናል የሚለው ነገር ትዝ አይልሽም በቃ ሰርቻለሁ የሚለው በቃ ልብሽን ይረጋጋል አይደለ እነሱ ግን ከመስራቱ የበለጠ ተቀበለን የሚለው ነገር ነው የሚያጨናንቀው ይላሉ እና ዒድ የእውነት ደስታ ለማን ነው ለለበሰ ለበላ ለተዝናና ሳይሆን አላህ Subhanahu Wa Ta'ala ስራውን ቀቡል ያለለት ሰው እሱ በእውነት የሱ ምንድነው ዒድ ቀኑ ነው ማለት ነውና ሌላ ደግሞ በተቻለን አቅም ልጆቻችን ዒድን እንዲወዱት ማድረግ መቻል አለበት ለምን አሁን በአሁን ጊዜ ካየሽ ልደት ይባልና ኬክ ይቆረሳል ምን ይላል እኛ በሸሪዓችን ማናረገው ነገሮች ማለት ነው አሁን ክሪስማስ የሚባልና አሁን ሀገራችን እኮ መጥቷል ይሄኛው ነገር መብራት ይሆናል ምናምን ልጆች ይቀናሉ ይሄኛው ነገር ሲያዩና የኛም ዒድ የደስታ እንደሆነ ለነሱ ባለን አቅም ኢስራፍም ሳናደርግ ጥሩ ነገር ልንቀርጽ ይገባናል ልዩ ቀን ነገር አድርገን ማሳየት ይሄን ነው ማለት ፈልጋለሁ ሌላ በተጨማሪ ደግሞ እናቶቻችንም እነሱም ዒዳቸው ነው ለዚህ ዒዳቸውን በደስታ እንዴት ማሳለፍ አለባቸው የሚለው ነገር እኔ በጣም ስለሚሰማኝ ነው ይሄኛው ነገር የሆነ አሁን እኔ ህፃን እያለን ዒድ ሲባል እኮ ገና ስንት ቀን ነው የምትቆጥሪው ልብስሽን ራሱ እኮ ከወሩ በፊት ቢገዛ ራሱ ሰቅለሽ ወሩ ሙሉ ነው የምታየው አይደል የሆነ ዒድ ጉጉት ነበር ግን እድሜሽ እየጨመረ የዒድ እንትኑ ሸውቁ እየቀነሰ ይመጣል በቃ አሁን ቢዚ ምን አይነት ምግብ ነው የምሰራው ምን አይነት ምግብ ነው የምሰራው ምን አይነት ብስኩት ነው ማረገው ጣፋጭ ምን ነው የምሰራው የሚለው ነው የምታስብ እንጂ ዒድነቱ እንኳን ትዝ አይልሽ ለአንዳንዴ ከማድ ሰዓቶች ራሱ 10 ሰዓት ይሆናል እና ይሄ ነገር ስለሚሰማኝ ነውና እህቶቻችንን ከሌላው ሰው እኩል ዒድን እንዴት አሳልፋለሁ የሚለውን ነገር ሁኔታዎችን ማድረግ አለባቸው ማመቻቸት አለባቸው ያው ኃላፊነታቸውን እየተወጡ ማለት ነው ይሄንም ማስተላለፍ ፈልጋለሁ በጣም እውነት ነው ማለት አብዛኛው እናቶቻችን ልብስ እንኳን አይቀይሩም ማለት ሙሉ ቀን ሲውሉ ከኪችን ለኪችን ነው ለመስገድም ስግድ ብለው ክልብ ብለው ደግሞ ማለት መስራት ያለብን ነገር አለ ወዚፋችን እንዳለ ሆኖ ግን በተረጋጋ እንትንና የራሳችንንም ፏ ብለን ልብሳችንንም ምን ቀይረውንም ቀይረን ረሻወራችንንም ወስደን የኛም ዒድ ነው ብለን መዋል አለብን ነው መቀነስ ካለበትም ስራ ተቀንሶ አሁን ግዴታ እኮ ጠረጴዛ መሞላት የለበትም አንዳንዴ ከሚበላው ማይበላው ነው ደግሞ እንደሆነ ታውቂስ ወሩ ሙሉ ሰው ጾም ላይ ስለነበረ ብዙ ነገር መብላት አይቻልም ገባሽ ዒድ ሲሆንና የሚቀነሰው ነገር ተቀንሶ ኳሊቲው እንዳለው ሆኖ ለራስ ጊዜ መስጠት ግዴታ ነው ሚጣፍጥ አንድ ሁለት ነገር እኮ በጣም በቂ ነው ቀጣይ ቀንም ሸዋል ነው ወደ ጾም ነው የምንመለሰውና ብዙ ጊዜ እንዳልሽው ነው ኢስራፍ የሚሆን ነገር ይበዛልና ብልሃት በጣም እዚህ ጋር አስፈላጊ ነው ጣፋጭ ነገር አንድ ሁለት ነገር በቃ ዋና ዒዱን ማጣጣሙ ይሻላል ለህል ብለን ምናቃጥለው ጊዜ ቀኑንም በቃ ሳናየው እንዲያልፍ ነው የሚያደርገውና ሁሌ ነው አይደል ይሄን ነገር ምናነሳው ሁሌ አይ ስለሽ በቀላሉ የሚቀየር ነገርም አይደለም ያደግሽበት ነገር ነውና እንደዚህ በቀላሉ የሚቀየር አይደለምና በሂደት ኢንሻአላህ መልካም ውድና የተከበራችሁ የፕሮግራማችን ተከታታዮች እንግዲህ እየተከታተለን የምንገኘው የዒድ ፕሮግራማችንን ነው ማለት ነው ሁላችሁም በየቤታችሁ ፏፈሽ ያላችሁ እየተዝናናችሁ ዒዱን ዒድ ያያረጋችሁ እንደሆነ ተስፋ ያደረግን እኛም በዚህ መንገድ ወደ እናንተ እየመተን እያቀረብን እንገኛለን ማለት ነው ከአፍታ ቆይታ በኋላ እንመለሳለን
عيد مبارك، كل عام وأنتم بألف خير. መልካም ተመልካቾቻችን ከቆይታ በኋላ ተመልሰናል ማለት ነው። ኡሙ ሱመያ ወደ አንቺ ልምጣና እንግዲህ ረመዳን ላይ ሴቶች በተለያየ ምክንያት ሊያፈጥሩ ይችላሉ። ማፍጠር የሚፈቀድላቸው ምን አይነት ዑዝሮች ናቸው? ቢስሚላህ ያው ሴቶች የተለያየ ነገር ስለሚኖር ሊያፈጥሩ ይችላሉ። አንደኛው ምንድነው ሐይድና ኒፋስ ሲሆን ነው። ደሙ እስካለ ድረስ ሴት ልጅ መብላት ምንድነው መጾም حرام ይሆንባታል። መጾም ስንል ግዴታ መብላት አለበት ሳይሆን በጾም ንያ ኢምሳክ ማድረግ አትችልም። አሁን አንዳንድ ሰዎች ምንድነው በቃ ሰው ሳይበላን የመብላት ይደብረኛል ብለው ቀኑን ሙሉ ሳይበሉ የሚውሉ ሰዎች አሉ፣ ሴቶች አሉ። ይሄ حرام ነው ማለት አይደለም። ያው መብላትም ትችላለች አለ መብላትም ትችላለች፣ ግን በጾም ንያ አለ መብላቱ ነው حرام የሚሆንበት። ይሄ የተከለከለ ነገር ነው። ደሙ እስካለ ድረስ በሐይድም ትሁን በወሊድ ደም እያለች ማለት ነው በጾም ንያ ራሷን ከምግብ መቆጠብ አትችልም። ይሄ ለአንደኛው ምክንያት ነው። ሁለተኛ ደግሞ እርጉዝ ከሆነች እንዲሁም መታጠባ ከሆነች ለራሷ ፈርታም ሊሆን ይችላል። ለምሳሌ አሁን አንዳንድ ሴቶች እርጉዝ ሲሆኑ በጣም ይደክማሉ እና ከጾሙ የሚጥላቸው ሁሉ አሉ። በእንደዛ አይነት ኬዝ ላይ ካለች ለራሷ የምትፈራ ከሆነ መፍጠር ትችላለች። በሆዷ ላለው ልጅ ምሰጋ ከሆነ ይጎዳል ብላ የምታስብ ከሆነ እቺ ማድረግ ትችላለች፣ ማፍጠር ትችላለች ማለት ነው። በሁለቱም ኬዝ የምታጠባ ከሆነ ለምሳሌ አንዳንድ ሴቶች ሲጾሙ ወተታቸው ምን ይሆናል ሙሉ በሙሉ ይቀንሳል፣ በጣም ይቀንሳል ልጁ እስከሚጎዳ ድረስ ማለት ነው። ይሄንም ከሆነ ልጅ ይጎዳብኛል ብላ ምንድነው የሚያፈጥሩ ሴቶች አሉ። ይሄ ዑዝር አላቸው። ወይንም ደግሞ በጣም ልጁ ስለሚጠባት እሷ የሚዞርባት አይነት ከሆነ የምትጎዳ ከሆነ እቺ ምን ማድረግ ትችላለች? ማፍጠር ትችላለች ማለት ነው። ሸሪዓችን ምንም ይሄ ሳቺ ግዳጅ የሚባል ነገር የለም። ምን አላህ Subhanahu Wa Ta'ala ማንችለው ነገር አይደለም ያዘንና በእነዚህ ኬዞች አንቺ ልጅ ምን ላድርግ ትችላለች? ልታፈጥር ትችላለች ማለት ነው። ወይንም በሽታ ካለበት አሁን ይሄኛው በሴቶች ብቻ ኻስ የሆነ ነገር አይደለም። ከታመመች ወይንም ምን ልበልሽ ህመሙ ሚሻል አይነት ሊሆን ይችላል፣ ማይሻል አይነት ሊሆን ይችላል። ለምሳሌ አሁን በጣም ኃይለኛ ስኳር ካለባት ምንም ካልበላሽ በቃ በአንዴ ስኳራ ምን የሚሆን ከሆነ በአንዴ ሌቭሉ የሚቀንስና የሚጥላት ከሆነ በቃ ጭራሽ መጾም ማችል ከሆነ ወይንም ጨጓራ ኖሮባት በቃ ምንም ማያጾማት አይነት እና እዚህ ጋር ግን ምንድነው ሁለት አይነት በሽታ ነው ያለው፣ ሚሻልና ማይሻል ማለት ነው። በሁለቱም ጊዜ መብላት ምንድነው መብላት ግዳጅ ካለባት ጤናዋ የምትጎዳ ከሆነ እቺ ማን ማድረግ ትችላለች? ማፍጠር ትችላለች ማለት ነው። ሌላው የመጨረሻው ደግሞ ምንድነው ከእድሜ ጋር የተያያዘ ነው። በጣም እድሜው ገፋ ከሆነ ይሄኛው ለወንድም ለሴትም ነው ሁክሙ። ይሄኛው በቃ ምንም ነገም ቀዳ ታወጣለሽ የምትዩ ነገር አይደለም። በቃ ኦሬዲ እድሜዋ ገፍቷል፣ ትልቅ ሰው ሆናለችና እቺም በመጾማ የምትጎዳ ከሆነ ታፈጥራለች ማለት ነው። በእነዚህ ኬዞች አንዲት ሴት ምን ልታረግ ትችላለች? ልታፈጥር ትችላለች ማለት ነው። ኸይር እንግዲህ እነዚህ ሐላቶች ላይ ማፍጠር ትችላለች ማለት ነው። እዛው የሆንሽውን ሆኜ ጾሚ አይለም ዲናችን ገር ነው ማለት ነው። አንዳንድ ሰው ዲንን ከባድ አድርጎ የሚያስባል፣ ግን እዚህ ጋር በጣም ቀላል ነው ማለት ነው ዲናችን። የሆንሽውን ሆኜ እዛው እንደፈለግሽ ሆነሽ ብቻ መጾም አለብሽ ተብሎ ይሄ ግዴታ የለም ማለት ነው። ዲናችን ገር ነው የሚለውን ነው እዚህ ጋር ምን ወደው። ኸይር እንግዲህ ይሄን ያክል እነዚህ ሐላቶች ከጠቀሰችልን ኡሙ ሱመያ፣ ኡሙ መርየም ደግሞ ምን ማድረግ አለባት ማለት በእነዚህ ሐላቶች ላይ ያፈጠረች ከዛ በኋላ ምንድነው የሚጠበቅባት? አሁን ምክንያቶቹን ጠቅሳለናለች፣ ግን የሁሉም ኬዝ ይለያያል ማለት ቀዳ ብቻ የሚኖርባቸው ሰዎች አሉ። ቀዳ ከፊዲያ ጋር ወይንም ደግሞ ፊዲያው ብቻ የሚኖርባቸው ሁኔታዎች ይኖራሉ። ቅድም ያላነሳሽ አንድ መጥቀስ መፈልገው አውቆ በስንፍናው የሚያፈጥርም ሰው አለ። ምንም ሸሪዓዊ ምክንያት ሳይኖረው ይህ ነው የሚባል ምክንያት ሳይኖረው አለ አይደል? አንዳንዱ ራበኝ ብሎ የሚበላ ራሴን አዘረኝ፣ ራስ ምታት ያዘኝ ብሎ የሚበላም አለ። ማለት ይሄ በሸሪዓ ህመም የተባለው ቅድም እንዳብራራችሁ አይነት
እሷ የምትጎዳበት ወይ ልጅ የሚጎዳበት ወይንም ደግሞ የእውነት ከአቅም በላይ የሆነ ነገር ሲኖር ነው እንጂ ራሴን አመመኝ ብሎ የሚያፈጥር ሰው ይሄ አፈጠረ ነው የሚባለው። እንደዚህም ያለ ምክንያትም የሚያፈጥሩ ሰዎች አሉ። ስንት ሙስሊም አለ ኸልቁ እየጾመ ተደብቆ ጓዳ የሚበላ ሞልቷል። በገሃድም የሚበላ አላህ ይጠብቀን አለ። ይሄ ወንጀለኛ ነው። አንደኛ ትልቅ የሆነ ወንጀል እየፈጸመ ነው ማለት። ይገርምሻል አንዳንድ ሀገር ላይ ለምሳሌ ቱርክ ሀገር ብትሄጂ የሙስሊም ሀገር ተብሎ ራሱ ማለት ነው ኢፍጣር ምናምን ድብን አድርጎ ይሰራሉ በደንብ። ግን ጾም ላይ ግን አዲ ነው خلاص የፈለገ ይጾማል የፈለገ አይጾም። ከፍሪደም የተነሳ እንግዲህ ራሳቸው ነው የሚነግሩሽ በቃ የፈለገ ጾም የፈለገ አይጾም። አሁን ሀገራችን ላይ እኮ ያልጾመ ሰው ለካፊሮች ራሱ ያፍራል አይደለ መንገድ ላይ መብላት። ግን እዛ በቃ የተለመደ ነገር ነው። በቃ አፍጢር ይሰራል የፈለገ ይበላል የፈለገ አይበልም የፈለገ ጾም የፈለገ አይጾም። አላህ ረህመት ያደርግልን። አላህ ይጠብቀን። ከባድ ነገር ነው ይሄ በቀላል አይን የሚታይ ነገር አይደለም። ሐታ አረብ ሀገራቶች ላይም ሀያ እንዳልሽው ኮሚኒቲው በጣም ያገሩ ሰው ጉድ ስለሚለው ዩሮፕ ሄዶ አሜሪካ እየሄደ ሚዝናና አለ። ረመዳንን ላለመጾም ሀገር ጥሎ መሄድም አለ ማለት ነውና ይሄ ትልቅ ወንጀል ነው። ረመዳንን ያለ ምክንያት ማፍጠር ይሄ እንግዲህ አላህ ይወቀው ቅጣቱን ማለት ነው። ይሄ ከባድ ነገር ነው። ያፈጠረ ግን ምን አለበት የሚለውን ስናይ ቀዳ ነው የሚኖርበት ከወንጀሉ ጋር ማለት ነው። ይሄ ወንጀሉን ይሸከማል። ግን ምንድነው የሚያደርገው? ቀዳ ያደርጋል ማለት ነው። ሌላ ነገር አይዘው በቃ ወንጀሉ ክብደቱን ራሱ እንግዲህ ያለ ዑዝር ከፈጠረ ማለት ያለ ዑዝር ያለ ምንም ምክንያት የሚያፈጥር ሰው ወንጀል ይኖርበታል። በተጨማሪ ቀዳ ማውጣት ይኖርበታል። ቀዳ ሲያወጣ አመት ሙሉ ጠብቆ ሀይድ ላይ እንዳለች ሴት ሲመቻው ምናምን የሚባል ነገር የለውም። ይሄ ስትሪክትሊ ረመዳኑን እንዳለቀ ቀዳ ማውጣት ግዴታ ይኖርበታል። ጊዜ ለጊዜ አማርጦ ኸሚስና ኢስናይን አርጌ ጾማለሁ ምናምን እንደሚባለው የለውም ማለት ነው። ይሄ ወዲያው እንደተፈታ ቀዳ ማውጣት ይኖርበታል። ሌላኛው በሀይድ ምክንያትና በኒፋስ ምክንያት ወልደውና ወይንም ደግሞ በወር አበባ ምክንያት የሚያፈጥሩ እህቶቻችን አሉ። ሌላኛው በሀይድና በወሊድ ደም ምክንያት የሚያፈጥሩ አሉ ሴቶች። ስለዚህ እነሱ ደግሞ ምንድነው የሚጠበቅባቸው? ቀዳ ማውጣት ይጠበቅባቸዋል ማለት ነው። ይሄ አላህ የሰጣት ዑዝር ነው። መብላቱም እንዲያውም ማለት ቅድም እንዳብራራሹ ነው። ኒያዋን ጾም አርጋ ከምግብ መቆጠብ ራሱ አትችልም። መመገብ ይኖርባታል ማለት ነው። ያው እንደደበራት አልፈልግም ሰው ጾሞ ምናምን ምትል ከሆነ እንዳለ ሆኖ ማለት ነው። ብትበላ ግን ለሷ የተሻለ ነው። ለምን? ይሄ ደም ሲወርድ ሰውነቷ የሚያጣው በጣም ብዙ ንጥረ ነገሮች አሉ። ይህን ነገር መተካት ይኖርባታል። አጅር ላታገኝ ራሷንም ጎታ እንዳይሆንባት ማለት ነው። አላህ ለሂክማ ነው አይደል እንድታፈጥር የፈቀደላት። ስለዚህ በዚህ ሁኔታ ላይ ያለች ሴት ማፍጠሩ የሚፈቀድላት ነው። ካፈጠረች በኋላስ ምንድነው የሚጠበቅባት? ረመዳን ከወጣ ወዲህ ቀዳ ታወጣለች። ቀዳ ስታወጣ ያው እችኛዋ ጊዜ አላት እስከ ቀጣይ ዓመት ረመዳን ድረስ ጊዜ አላት ማለት ነው። በዛ መሃል ቀኗን በትክክል ቆጥራ አስባ ቀዳዋን ማውጣት ይኖርባታል ማለት ነው። በወሊድ ምክንያት ሲሆን ደግሞ በተለይ ረዘም ያለ ጊዜ ሊሆን ይችላል አይደለም የምታፈጥረው። ያንን ደግሞ በትክክል አስተካክላ ቆጥራ ሐታ ሸክ ከገባባት ራሱ ትርፍ ነው መጾም የሚኖርባት እንጂ 15 ቀን አፍጥሬ ይሁን ወይስ 18 ቀን ብላ ሸካ አድርጋ ከዛ 15 አይደለም የምትጾመው። ትርፍ ነው። ኢባዳ ነገር ሲሆን ሁሉ ጊዜ ትርፍ ነው ማውጣት ያለባት ማለት ነውና በዚህ ሁኔታ ቀዳዋን ታወጣለች ማለት ነው። እስከ ቀጣይ ዓመት አላት። ያው ግን የሚወደደው በሸዋል ብታረገው። ብዙ ጊዜ ሴቶች ታውቃላችሁ እንግዲህ ከራሴም ሸዋል ላይ ካልጾምኩት አመት ማዞርበት ነገር አለ። በራሴ ማለት ጉድለቴን ነው የምነግርሽ። ምንድነው ምንዘናጋው ነገር አለ። ቀዳችንን በጊዜ ማውጣት በሸዋል ላይ ቢቻል በጣም የተመረጠ ይሆናል ማለት ነው። ካልሆነ እስከ ቀጣይ ዓመት ድረስ ይኖራታል ትችላለች ማለት ነው። እንደዛኛው አውቆ እንደሚያፈጥር ሰው አሁኑኑ አውጪ ተብሎ ግዴታ ነገር አይኖርባትም ለቀዳዋ ማለት ነው። አመት እንዳይዞርባት ነው ዋናው። ሌላው ምን አለ? በኒፋስ በወሊድ ወይንም ደግሞ በሀይድ ምክንያት አፍጥረው ቀዳ ሳይወጣ ደግሞ አመት የሚመጣበት አለ። ሳይከፍል እዳውን ማለት ነው።
አመት የዞረበት ካለ ይሄ ሌላ ኬዝ ነው የሚሆነው። ቀጣይ አመት ረመዳኑን እንደጾመች ቀዳ ማውጣት ይኖርባታል። ስታወጣ ግን ከምን ጋር ነው? ከፊዲያ ጋር ነው። ፊዲያ ማለት አንድ እፍኝ እህል መስጠት ይኖርባታል ማለት ነው። አገሩ ላይ የሚበላው እህል ስንዴ ከሆነ ስንዴ፣ ጤፍ ከሆነ ጤፍ አንድ እፍኝ ታወጣለች። ይሄ ምን ነው? አንድ አመት ስላዞረች ቅጣት ሆነው ማለት ነው። እንደዚህ አድርጋ ነው የምታወጣው። አመት ያለፈባት 2 አመት ከዞረባት 2 እፍኝ ይሆናል። ለአንድ ቀኑ ማለት ነው። ለአንድ ቀኑ ለ30 አይደል እያወራን ያለ ነው። ለአንድ ቀን አንድ እፍኝ ነው የምታወጣው። 3 ቀን ከሆነ 3 ቀን ቀዳዋን ስታወጣ አንድ እፍኝ እያደረገች ሰደቃ እየሰጠች። እዚህ አሁን 3 አመት ቢዞርባት ለአንድ ቀን 3 ሙድ ታወጣለች ማለት ነው። ገርምሻል። አንድ ጓደኛዬም ዘመዴም ናትና በተከታታይ ነው የወለደችው። ምንም ፋታ አልሰጣትም። ወይ እያጠባች ነው ወይ ነፍሰ ጡር ናት። ረመዳን ሲመጣ ሁሌምና ወደ 7 አመት ይሆናል ያልጾመችው በተከታታይ እና ስታወጣ በጣም ነው የሚያጀብሽ። ማለት ለአንድ ቀን 7 እፍኝ ነው ስታወጣ ነበር። በቃ በማዳበሪያ ነው እህል መጥቶ እየሰፈረች ስታወጣ የነበረውና እና ያው አመት በዞረባት 7 አመት በሉት 10 አመት በሉት 5 አመት በሉት አመት በዞረባት ልክ ቆጥራ ሰደቃውን በሱ ልክ እፍኝ ታወጣለች ማለት ነው። ይሄ በቃ ያሳለፈችበት ቅጣት ነው ማለት ነው። አዎ አመት የዞረባት ማለት ቅጣትም ባንለው ኡዝር ካላት እቺ አሁን ኡዝር አላት ቅጣት አንለውም። ግን ይሄን ያህል ሰደቃ ማውጣት ይኖርባታል። አመቱን በዞረበት ልክ ቁጥር ሰደቃ ማውጣት ይኖርባታል። ለሷ ኸይር ነው ካሰብ ነው ሰደቃ እየሰጠች ነው አይደል? ለተቸገረው ይበልጥ እየረዳች ነው የሚሆነው ማለት ነው። ሌላኛው ቅድም እንዳልሽው በህመም ምክንያት የሚያፈጥር ሰው አለ። ሌላኛው ምን አለ? ነፍሰ ጡርና የምታጠባ ሴት ለራሷ ብላ ፈርታ ያፈጠረች እንደሆነ ቀዳ ብቻ ነው የሚይዛት። ግን ለሌላው ብላ ለልጇ ሰክታ ከሆነ አሁን እርጉዝ ሆና ልጄ ይጎዳብኛል ብላ ፈርታ ወይም ደግሞ እያጠባች ሆኖ ወተት ይቀንስበታል በቂ ወተት አያገኝም ብላ ለልጇ ፈርታ ያፈጠረች ከሆነ ትችላለች። ግን ምን ይዛታለች? ከእፍኝ ሙድ ጋር ነው ቀዳ የምታወጣው። ለሰው ብላ ስለፈጠረች ለሌላው ብላ ስታፈጥር ምን ይመጣባታል? እፍኝ ሰደቃ ማውጣት ይኖርባታል ማለት ነው። አንድ ሙድ አንድ እፍኝ ጥሬ ታወጣለች ማለት ነው። ስለዚህ ምንድነው ባጭሩ ለራሷ ብላ ካፈጠረች ቀዳ ብቻ ነው የሚይዛት። ለልጇ ብላ ካፈጠረች ቀዳ ከነ ምንድነው የሚይዛት? ከነ አንድ እፍኝ ሰደቃ ጋር ነው የሚይዛት ማለት ነው። ሌላው በህመም ምክንያት ያልሽው በህመም ምክንያት የሚያፈጥር ሰው የሚሻለው ሰው ከሆነ ችግር የለውም፣ ቀዳውን ብቻ ያወጣል። ከረመዳን በኋላ በተሻለው ሰዓት ቀዳውን ብቻ ያወጣል። ግን በሽታ አለ ማለት ይድናል ተብሎ ተስፋ ማይደረግለት አይነት በሽታ ያለበት ሰው ከሆነ በየቀኑ ሰደቃ አንድ እፍኝ ማውጣት ይኖርበታል። በቀኑ ያወጣል ማለት ነው። እንዴት ነው? ወይ ቅድሚያ የ30ውን ያወጣል ወይንም ደግሞ በቀን ልክ እኛ ስናፈጥር እንደምናፈጥረው ለዛ ሰው ደግሞ ምን ይሰጥለታል ማለት ነው? አንድ እፍኝ ሰደቃ ይሰጥለታል ማለት ነው። ሌላኛው በእድሜ ምክንያት የሚያፈጥሩ ሰዎች በቃ አንድ ሰው ካረጀ ወዲህ እንግዲህ ቀጣይ አመት ይጾማል ተብሎ ተስፋ አይደረግለትም አይደለ? ያው እድሜው ስለሚከለክለው ለዚህም ሰው ሰደቃ ነው የሚሰጥለት የሚሆነው ማለት ነው። ስለዚህ ባጭሩ ስናየው ግዴታቸው ምን ይወጣሉ ማለት ነው። አዎ አቅም ስለሌላቸው በቃ ሰደቃ አንድ እፍኝ ይሰጥላቸዋል። ስለዚህ ባጭሩ ቀዳ ብቻ ግዴታ የሚሆንበት ሰው አለ። ቀዳ ከነ ሰደቃ ከአንድ እፍኝ ሰደቃ ጋር ግዴታ የሚሆንበት አለ። ወይንም ደግሞ እፍኙን ብቻ አንድ ሙድ ሰደቃ ብቻ መስጠት ግዴታ የሚሆንበት ሰው አለ ማለት ነው። ኸይር እንግዲህ ይሄ ብዙ ስብስብን ጥያቄ ይፈታል ብዬ አስባለሁ። ሴቶቹ ማፍጠሩ ግዴታው ነው ያፈጥሩና ከዛ በኋላ እንዴት ልመለስ የሚለውን አብዛኛው ሴት ጥያቄ ነው ከተማረ ሰው ውጪ ማለት ነው። ስለዚህ ይሄንን ተከታትለን ማውጣት ያለብንን እንደ ቀልድ ሳናይ የአኺራ ነገር ስለሆነ ግዴታ ካለብን ፍኝኑም የተባለውን ሆነ ቀዷኡንም ሆነ ማውጣት አለብን ማለት ነው። እዚህ ጋር ማስታወስ እንፈልገው ነገር አንዳንድ ጊዜ አመት ሆኖባት ይሄኛው ረመዳን ሲመጣ በቃ ቀረ ብሎ የሚያስቡ ሴቶች አሉ። ያኛው በቃ አለፈኩ በቃ በጾም ጥሩ ነበር ልክ እንደቀላል ማለት ነው። በጾም ጥሩ ነበር ግን አልሆነም እንግዲህ ምን ይደረጋል ብሎ የሚያልፉ ሴቶች አሉ። ይሄ ነገር ትክክል እንዳልሆነ ቀዷኡም ግዴታ ይሆንበታል። ከዚህኛው
መስጠት ካለባት ነገር ጋር የሚለው ይሄ ያለ ሀቅ ነው። የሚቀር ነገር የለውም። ሰው ገንዘብ አበድሮሽ እንደዛት ያለሽ የማይባል ነገር ነው ማለት አመት አለፈው በቃ ይቅርበት አንልም እኮ። ስለዚህ እንግዲህ አላህ ከጀህልና ይጠብቀን። ራሳችን አውቀን የትኛው ምድብ ላይ ነው ያለነው የሚለውን አውቀን ከረመዳን በኋላ ደግሞ ምናደርገውን ኢንሻአላህ ኸይር። እንግዲህ ተመልካቾቻችን እየጠቀስ ነው ያለው ለሴቶች በጣም ሙሂም የሆነ ሱአሎችን ጥያቄዎችን አንስተን ስንጠያየቅ ቆይተናል ማለት ነው። እንግዲህ ከማጠናቀቃችን በፊት ኡሙል ኸይር እንግዳችን እንግዲህ ወደ አንቺ ልምጣና አሁን እንግዲህ ዒድ ላይ ነን፣ ሸዋል ወር ላይ ማለት ነው። በዚህ ወርስ ምን ይወደዳል የሚለውን ለተመልካቾቻችን ጠቅሰን የምንጨርስ ይሆናል። አልሐምዱሊላህ ረመዳኑን አላሁ ተዓላ ወፍቆት ጾመናልኛል። ሸዋሉን ማስቀጠል የተወደደ ነው። ሐዲስ ላይ ያለ ነገር ነው። አመቱን እንደጾመ ነው። 6ቷን ሸዋል ከጾመ አመቱ እንደጾመ ይታይለታል። 6ቱ ሸዋል 2 ወር እንደጾመ ነው የሚታይለት። የአንድ ወር ረመዳን 10 ወር እንደዛ ሆኖ አንድ ላይ ይደማመርና አንድ አመት እንደጾመ ነው 6ቱን ሲያከታተል ማለት ነው። እና ያው ሐዲስ ላይም ያለ ነገር ነው። ረመዳኑን በትክክል አላህ ባዘዘው ጾሙ 6ቱን ሸዋል ደግሞ ያስከተለ ያለፈውንም ወንጀል አላህ ይምረዋል። ነብዩ አለይሂ ሰላቱ ወሰለም የተናገሩት ስለሆነ መጾሙ ሱና ነው። በጣም እየተላቀ እየተወደደ ብዙ ሰዎች አሁን ሸዋል መጾም እየተላለቅ ሰዎች የአባቶች፣ የሴቶች፣ የእናቶች፣ የሴቶች ወንዶች ብዙ ጊዜ አይጾሙም። ሱብሃንአላህ። በቃ የተላልቅ ሰዎች የእናቶች አድርገው ነው የሚመለከቱት። ነገር ግን ምንድነው ከትናንሽ ልጆችም እኛ ወላጆች ዋጅብ ማዘዙ ያለብን ራሱ ታናዛቸው ቢጾሙ ራሱ የተመረጠ ነው። እኛ እነሱ ላይ ማዘዙ ዋጅብ አይደለም። በርግጥ ግን እነሱ ጭምር እኛ ወጣቶችም ጭምር የተወደደ ቀላል የሚታይ አይደለም። በቀላል የሚታይ አይደለም። አጅሩ እጥፍ ድርብ ስለሆነ እንደ ወንጀል ይማራል ማለት ወንጀል የአንድ ቀን ወንጀል ቢማር ለኛ ቀላል አይደለም። በጣም ሱብሃንአላህ። ብዙ ሰው አይገባውም። ሸዋል በጣም የተወደደ ዒባዳ ነው። አላሁ ተዓላ እንጾም አላህ ያርገን። መርሐባ ባረከላሁ ቢክ። ውድና የተከበራችሁ የፕሮግራማችን ተከታታዮች እንግዲህ ዒድን በዚህ መንገድ ስናከብር በዚህ መልኩ ስናከብር ከእናንተ ጋር አብረን ውለናል ማለት ነው። ለሴቶች እጅግ በጣም የሚያስፈልጉ የሚባሉ ነጥቦችን ማንስተን ስንወያይ የቆየን ይሆናል። እንግዲህ ለዛሬ ያዘጋጀንላችሁ ለዒድ ያዘጋጀነው ፕሮግራም ይሄን ይመስል ነበር። ሁላችሁም በቤታችሁ ፏ እያለን ዒድን እናሳልፈው እንላለን። ከዚህ ጋር እንግዲህ ዒድ ቀን ዱዓ እስቲጃባ ይሆናል ይባላል። ይሄንንም ላስታውሳችሁ ፈልጋለሁ። ለኛም ለሁላችንም ዱዓ አድርጉልን እያለን በዚህ እንሰናበታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። عيد مبارك، كل عام وأنتم بألف خير.